ለዚህ ሁሉ ተጠያቂ አቤላ እንደሆነ ከመጀመሪያው ማንስቼ እኔ ደጋግሜ የምናገረው ነገር ነው። ሩታ እንደምታፈቅራት እኮ እናውቃለን። አቤላ ታፈቅራታለህ። በቃ በአብርሃምና በሩታ ህይወት ትቀናለህ፣ እርር ድብን ትላለህ፣ ውስጥ ያራል። ታሞ ከሆነ በምን ዳነ አብርሽ? አብርሽ የዳነበትን ምክንያት አናቅም፣ የታመመበትን ምክንያት አናቅም። አሁን ዳንኩኝ፣ ሁሉን ነገር ማስታወስ ያለው ሁሉን ነገር ማውራት እችላለሁ፣ ማን ያሳመመኝ ብሎ ሲመጣ በምን ምክንያት አብርሽ ዳነ? እንዴት ሊድን ቻለ? ስለ ፋይሉ ጉዳይም በጣም ብዙ ሰዎች ስጠይቁኝ ነበራችሁ። ኢንቦክስ የኔም ስታጨናንቁ ነበራችሁ፣ ስጠይቁኝ ነበራችሁ፣ ኮሜንት ላይ ትጽፋልኝ ያላችሁ። ያ ሳላለብም ሳላውቅ ቀርቼ አይደለም። ፋይሉን ለኤፍሬም እንደላኩት ቅድሚያን ተናግሬ ነበር። ኤፍሬም አሳይቶታል ለአብርሽ። ያውቃል አብርሽ ሁሉ ነገር ቢፈጠሩ ነገሮችን ያውቅ። ፋይሉን በቃ ለአብርሽ ልክ ያሉ ለኤፍሬም ልክ ያሉ አልተቀ እዚህ ጋር ወጥቼ ይሄ ነው ፋይሉ እንደዚህ አድርጋ እንደዚህ ገብታ እንደዚህ ወጣ ብዬ ማውራት ልክም አይደለም፣ አግባብ አይደለም። ሰውን ህይወት ደግሞ በዚህ ልክ የማበላሸት ምንም ፕላኑ እቅዱም የለኝም። እኔ የምፈልገው አንድና አንድ ነገር ቢኖር ሄርሜላ ከአብርሽና ከሩታ ህይወት እንድትወጣ ብቻ ነው የምፈልገው። ያም ነው ፍላጎቴ። ከልጆቹ ትዳር ወጥታ የራሷን ኑሮ እንድትኖር የራሷን ህይወት እንድትቀጥል ብቻ ነው የኔ ፍላጎት እንጂ የሄርሜላን ህይወት የማበላሸት እቅዱም የለኝም፣ አላማውም የለኝም፣ አላስበውም እንደዛ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬ አዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር ከመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ያለ ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ ኪሳችሁን ሞልቶ አካውንታችሁን ሞልቶ እናንተ ደስተኛ ሆናችሁ እናንተ ሰላም ሆናችሁ ለሀገር ለምድራችሁ ያውቃችሁ። ዳለው ለቻናሌ ስኮላችሁ ቻናሌ ነው ሰብስክራይብ አድርጉት። 30 ሺህ ንግባ ቤተሰብ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ፣ አነበዋለሁ። የተመቸኝ ሪፕሌይ መመለስ አለብኝ ቢማስበውን ደግሞ ሪፕሌይ የምመልስላችሁና። እሺ በዚህ ቪዲዮ በደንብ መናገር የምፈልገው አንድ ሐሳብ ቢኖር እነ ሄርሜላ ራሳቸው ባቀናጁት ነገር ራሳቸው በሰሩት ስራ ራሳቸው ባቀረባበሩ ውሸት ድራማ ራሳቸው እየተያዙ ነው፣ እየተጠመዱ ነው። በሚያወሩት ወሬ ከሚያደርጉት ነገር አንፃር በራሳቸው ነገር ራሳቸው ይጠመዱ እንደሆነ ቪዲዮውን እየተመለከታችሁት ነው። እና እኔ በጣም አንድ ነገር መናገር ለምፈልገው በተለይ ደግሞ ለሄርሜላ አድናቂዎች፣ የሄርሜላ ቤተሰቦች፣ የአቤላ ቤተሰቦች ወደዛ ወደ ነዳኒ እነሱን የምትደግፉ ሰዎች አንድ ነገር ለእናንተ አስረግጬ መናገርም ማሳወቅም መንገርም እፈልጋለሁ። ምክንያቱም ሩታ ምን ያህል ኮንፊደንስ እንዳላት ማየት ትችላላችሁ። በዚህ አጋጣሚ ኮንፊደንሷን አይታችሁ ውሸት እንደሌለባት ማረጋገጥ ትችላላችሁ ማለት ነው። ሩታ በጣም ኮንፊደንስ ያላት ሴት ናት። ውሸት የማትዋሽ ሴት ናት። ላደረገችው ነገር ማንንም አስከታ አንድታ አይደለም የምታወራው። ይመለከታቸው እሷንና ኤፍሬምን ነበረ ወሬው። ሁለቱ መልተው ደግሞ መናገር ያለባቸው መግለጽ ያለባቸው ነገር ተናግረዋል። አሁን በዚህ በኩል ስታዩ ደግሞ ሄርሜላ ምን ያህል በራሷ እንደማትተማመን በሰራችው ነገር እንደማትተማመን ሁሌም ከውሸት ጎን እንዳለች ሁሌም የሆነ ማጅበርበር እሷ ባለችበት ቦታ ላይ ማጅበርበር እንዳለ ማረጋገጥ ይሆናል። ምክንያቱም ባለፈው ቪዲዮ ላይ ዴቭን ይዛው መጣች ብቻዋን። በጣም ለምን ብቻዋን የምትናገረው ነገር የለም፣ የምትናገረው እውነት የለም፣ የምታረጋግጥልን እውነት የለም። ሄርሜላ ብቻዋን መታ የምታረጋግጥልን እውነት ስለሌለ ሌላ ተከታይ ስለሷ የሚያወራላት ለሷ የሚያወራላት የሷን ውሸት የሚያስረግጥላት ሰው ያስፈልጋታል ማለት ነው። ያ ማን ነው? ዴቭ አለ በዚህ በኩል ደቡብ ቡዜም አለች። አልሳንሳምና ለሷ ስጦት ታልሳልሳለች ነገሩን በቃ ለሷ ሲሆን ትወግናለች፣ ለሷ ጎን ትሆናለች። ያው ከሷ ጋር እንድትሆን ስለምትፈልግ ማለት ነው። አብርሃም ከሷ ጋር እንዲሆን ስለምትፈልግ በትናንትና ቪዲዮ ደግሞ ማናመን ይዛ መጣች። አቤላልና ዳኒ ተብዬ የውሸት አባቶች ሁለት የውሸት አባቶች ሰይጣን እንኳን የሚቀናባቸውን የውሸት አባቶች ይዛ መጣች። ዳኒንና አቤናን ማለት ነው። እስቲ ማን ይሙትና ሚታመን ሰው በዓለም ላይ ቢጠፋ ሚታመን ሰው በሀገር ላይ ቢጠፋ በሀገር በምድሩ ቢጠፋ አቤላንና ዳኒን እናምናለን። ቤተሰብ እስቲ እናንተ መስኮ እናምናለን። እስቲ የሚታመኑ ሰዎች እኮ አይደል። ሌላ አንድ ማትታመን ሴት አለች ሄርሜላ። ሌላ ሁለት ደግሞ ጭራሽ የማናምናቸው ምድር ላይ ምንም ቢፈጠር የማናምናቸው ሁለት ሰዎች አቅታ
እንደ እውነት ማስረጃ ሩታንና ኤፍሬምን ለመክሰስ ይፈልጋሉ ማለት ነው። አብርሃም በዚህ አጋጣሚ ከመጀመሪያም ጀምሮ እኔ እንዳልታመመ ምንም ህመም እንደሌለበት ጤነኛ እንደሆነ ተናግሬያለሁ። አስረግጬ ለእናንተ ተናግሬያለሁ። ሁሉም ነገር የሚያደርገው ለማጣራት ነው። እያጣራ እንደሆነ ማን ነው በክፉ ጊዜ ከኔ ጋር የሚቆመው? ማን ነው በክፉ ጊዜ እኔ ላይ ተንኮል የሚሰራው? ማን ነው በክፉ ጊዜ በታመምኩ ጊዜ ከኔ ጎን ሆኖ እኔ ሊረዳኝ የሚችለው? ማን ነውስ ክፉ ነገር የሚያደርግብኝ? በጓደኝነት ሰው ተጠልሎ ማን ነው ክፉ ነገርስ የሚያደርግብኝ የሚለውን ሊያጣራ እንደሆነ ደጋግሜ ተናግሬያለሁ። በጣም ትላንት ያሳቀኝ አንድ ነገር የሚለው ደግሞ ማለት ምን መሰላችሁ? ሄርሜላ ሩታ እኛ ጋር ነው መድኃኒት ካለው ሲል ኤፍሬም ያቺን እንደ ትልቅ ማስረጃ ይዘሽ ማውራት መቻልሽ ራሱ በጣም ያስቃል። ምክንያቱም አማርኛ ብዙ አትረጂም ሄርሜላ። አማርኛ የመረዳት ነገርሽ እንዴት ነው? ከናንተ ይልቅ እኛ ጋር ሲሆን ነው መድኃኒቱን የሚያገኘው። አለቀ በቃ አለቀ እኮ። እናንተ ናችሁ የምታስላምሙት። እናንተ ጋር ሲሆን ነው ጤነኛ ማይሆነው እንጂ እኛ ጋር ሲሆን ጤነኛ ነው የሚሆነው ማለት ነው። በአጭር አማርኛ ካልገባችሁ እኔ ላስረዳችሁ። እና ፖኒዶ እኔ ግርም ልፍሉኝ እንደው በቃ እኔ አቤላ በቃ ሩታ እንደምታፈቅራት እኮ እናውቃለን። አቤላ ታፈቅራታለህ። በቃ በአብርሃምና በሩታ ህይወት ትቀናለህ፣ እርር ድብን ትላለህ፣ ውስጥ ያራል። እነሱ በፍቅር አንድ መሆናቸው ሳያንስ ተጋብቶ ልጅ መውለዳቸው አንተን ያንገበግባል፣ ያቃጥላል። አውቃለሁ አቤላ ያቃጥላል። በቃ ያን ደግሞ ህይወቱ ላይ አብርሃም ህይወት ላይ ሌላ ሴትን ይዛ እንድትመጣ አደረገክ። ሳትይዝ በቃ አለቀ ነገር ነው። አብርሃም ህይወት ላይ ማነው ሄርሜላ ያመጣው? አቤላ። በአብርሃምና በሩታ ህይወት ስለሚቀና ስለሚቃጠን ስለሚንገበገብ ሄርሜላን አመጣት፣ ወደ አብርሽ ህይወት አስገባት፣ በቤስት ፍሬንድ በሚል ሰበብ አስገባት። መጨረሻውን ደግሞ እናንተ የምታዩት ነገር ነው። ለዚህ ሁሉ ተጠያቂ አቤላ እንደሆነ ከመጀመሪያው ማንስቼ እኔ ደጋግሜ የምናገረው ነገር ነው። አቤላን ዋና ተንሳሹ፣ አቤላን ዋናው ለዚህ ነገር ተጠያቂ መሆን ያለበት ብዬ ደጋግሜ ተናግሬያለሁ። ሰሜ የለም። ሁሉም የሚፈልገውን ነገር ብቻ ነው መስማት የሚፈልገው። ከእውነት ጎን የሚቆም አንድ ሰው ነው የማይቆም እዚህ ህይወት ላይ ሩታ እና ኤፍሬም ብቻ። ለአብርሽ ህይወት የምር የእውነት የሚጠነቀቁ የሚያስቡ አብርሃም ጥሩና ጤናማ የሆነ ህይወት ውስጥ እንዲገባም እንዲሆንም የሚመኙ ሰዎች ቢኖሩ ከቤተሰቦች ጋሽዬና ከእናቱ ውጪ ኤፍሬምና ሩታ ናቸው። ይሄን አስረግጬ ለእናንተ መናገር እፈልጋለሁ። በጣም የሚያሳዝን ነገር ነው። አብርሽ አልታመመም። እንደው በጣም እኔ ግርም ያለ አንድ ነገር እንዳልታመመ እስቲ ማስረጃ ልሰጣችሁ። አብርሽ እንዳልታመመ ለእናንተ ማስረጃ ልንገራችሁ። የምትሰሙ ከሆነ የምታዳምጡ ከሆነ ልንገራችሁ ለእናንተ። ታሞ ከሆነ በምንዳን ነው? አንደኛ ጥያቄ ነው። ታሞ ከሆነ በምንዳን አብርሽ የዳነበትን ምክንያት አናቅም። የታመመበትን ምክንያት አናቅም። አሁን ዳንኩኝ፣ ሁሉን ነገር ማስታወስ ያለው ሁሉን ነገር ማውራት እችላለሁ፣ ማን ያሳመመኝ ብሎ ሲመጣ በምን ምክንያት አብርሽ ዳነ፣ እንዴት ሊድን ቻለ የሚለውን ነገር ለእናንተ መልሱን ትችላችኋለሁ። ይሄን ነገር እናንተ ራሳችሁ አውጥታችሁ ግራተኙን አይታችሁ መወሰን ያለባችሁ ነገር ወስኑ። አብርሽ አልታመመም። መጀመሪያው እያጣራ ነው። ስለ ፋይሉ ጉዳይም በጣም ብዙ ሰዎች ስጠይቁኝ ነበራችሁ። ኢንቦክስ የኔም ስታጭናኑ ነበራችሁ፣ ስጠይቁኝ ነበራችሁ። ኮሜንት ላይ ትጽፋልኝ ያላችሁ ያን ሳላለብም ሳላውቅ ቀርቼ አይደለም። ፋይሉን ለኤፍሬም እንደላኩት ቅድሚያን ተናግሬ ነበር። ኤፍሬም አሳይቶታል ለአብርሽ። ያውቃል አብርሽ ሁሉ ነገር ቢፈጠሩት ነገሮችን ያውቅ። አሁን እንደዚህ ወጥቼ እኔ ብናገር ወይም ደግሞ ፋይሉን ባወጣ ሌላ ስም ለኔ የሚሰጥ ገባችሁ አይደል? እኔ የማንንም ስም እንዲጠፋ አልፈልግም። አንደኛ ሪዝኔ የማንንም ስም እንዲጠፋ አልፈልግም። ባለፈው ቪዲዮ ላይ ተናግሬያለሁ። የሄርሜላ ስም ሶሻል ሚዲያው ላይ በክፉ እንዲነሳ አልፈልግም። የሰራችው ነገር አለ፣ ያደረገችው ነገር አለ። ለሚመለከተው አካል ግን ፋይሉን እንደላክ ለእናንተ በጣም ተደጋግሜ ነግሬያለሁ። ሜቢ ያልሰማችሁ ሰዎች ካላችሁ አሁን እንድትሰሙ ትፈልጋለሁ። ፋይሉን በቃ ለአብርሽ ልኬያለሁ፣ ለኤፍሬም ልኬያለሁ። አለቀ። እዚህ ጋር ወጥቼ ይሄ ነው ፋይሉ፣ እንደዚህ አድርጋ እንደዚህ ገብታ እንደዚህ ወጣ ብዬ ማውራት
ልክም አይደለም፣ አግባብ አይደለም። ነገም እኮ በህይወት ሊሆን ነገር ሊፈጠር ይችላል። ነግበን የሚባል ነገር ስላለ ያን ነገር ስለማምን የሰውን ህይወት ደግሞ በዚህ ልክ የማበላሸት ምንም ፕላኑ እቅዱም የለኝም። እኔ የምፈልገው አንድና አንድ ነገር ቢኖር ሄርሜላ ከአብርሽና ከሩታ ህይወት እንድትወጣ ብቻ ነው የምፈልገው። ያም ነው ፍላጎቴ። ከልጆቹ ትዳር ወጥታ የራሷን ኑሮ እንድትኖር የራሷን ህይወት እንድትቀጥል ብቻ ነው የኔ ፍላጎት እንጂ የሄርሜላን ህይወት የማበላሸት እቅዱም የለኝም፣ አላማውም የለኝም፣ አላስበውም እንደዛ። ምክንያቱም በጓደኝነትም ሆነ በስራ ቦታ ብዙ ነገሮችን አሳልፈናል። እኔና ሄርሜላ ብዙ ጥሩ ህይወቶችን አሳልፈናል። ብዙ የጓደኝነት አሪፍ ጊዜያቶችን አሳልፈናል። ያን ነገር ዘንግቼው ያን ነገር ረስቼው አሁን ላይ በዚህ ክፉ ጊዜ እንደዚህ የማደርግ ጓደኛ አይደለሁም። ገባችሁ አይደል? እንደዚህ ክፉ ነገር የማደርግ ጓደኛም ሰው ማድረው ልቦ ነው አሳሰቡም እንዲህ አይነት ሜንታሊቲ የለኝም። እንዲህ አይነት ስብዕና የለኝም። ያን ታውቁም ስለምፈልግ ነው አሁን በዛሬ ቪዲዮ አስረግጬ የምነግራችሁ። ሩታና አብርሃም አንድ ላይ ይሆናሉ። ይሄን ዝም ብዬ የማወራው ወሬ አይደለም፣ የሚሆነውን ነገር ለእናንተ ተናገርኩ ነው። በዛ በኩል የሄርሜላ ቤተሰቦች እንድታቡት ስለምፈልግ ነው ይሄን ነገር ዳያለም የምነግራችሁ። ጊዜው ይፈጃል፣ ትንሽ ጊዜ ሊፈጅ ይችላል። ሩታና አብርሽ አንድ ላይ ህይወታቸውን ይመራሉ፣ አንድ ላይ ልጃቸውን ያሳድጋሉ። ሄርሜላ ከነሱ ህይወት እንደምትወጣ 100% እርግጠኛ ሆኜ ዛሬ በእናንተ ፊት ቆሜ መናገር እፈልጋለሁ። በጣም ወዳችሁ ቴንክ ዩ። እስከ ቪዲዮ ጀርካ ያረሳባችሁ ስለሆናችሁ በቀጣይ እንደነኛ የዛ ሰው ይወዳል። ቴንክ ዩ